ልጋጋም ጥናዣም ጭልፋ ማለት ነው። በእናንተ ምክንያት እኛ አረብ ሀገር ሴቶች አታሰድቡ። ንቁ ብያለሁ፣ ንቁ ማለት ነው። ጥናዣሞች እናንተ ወንድ ለገዛችሁት፣ እናንተ ላበዳችሁት፣ እናንተ ብራችሁን በትናችሁ ለተዝረከረካችሁት እኛ አረብ ሀገር ሴቶች በእናንተ ምክንያት አንሰደብም። ትነቁ እንደሆነ ንቁ ማለት ነው። አንዷ የምትኖረው ሽንት ቤት አጥባ አረብ ሀገር ላይ የምትኖረው እንደ ማንኛውም ሰው እንደኔ፣ እኔም ሽንት ቤት አጣቢ ነኝ። ከእናንተ የተሻልኩ አይደለም፣ ግን ንቁ ነኝ። ኦኬ የሰራሁበትን ሽንት ቤት አጥቤ ደክሜ ለፍቼ ጉልበቴ ቅንቅን እስኪያወጣ ድረስ ለፍቼ ያመጣሁትን ላቤ ለፍቅረኛ አልሰጥም። ለፍቅረኛ የተውና ለባሌ አልሰጥም። ለባሌ አልሰጠውም እያልኳቸው ነው። አጠገቡ እስከሌለሁ ድረስ ሰርቶ ይብላ። እሱ ማን ነው? እኔ ሴት ሆኜ እየሰራው ነው፣ እሱ ወንድ ነው። ወንድ የሆነው ለምንድን ነው? ወንድ አስተዳዳሪ ነው፣ የቤት ራስ ነው ማለት ነው። ከዛ ምን ታደርጋለች መሰላችሁ? አረብ ሀገር ነው ያለችው። የዛሬ 5 ዓመት ምነግራችሁ አረብ ሀገር ቁጭ ብላ ለጓደኛዋ ለሴት ጓደኛዋ ልደቱን አክብሪለት ብላ ገንዘብ ትሰጣታለች ማለት ነው። ያቺ ጓደኛዋም ቁልፍ የት እስከ እንደሚቀመጥ 60 ስራ እንደሚሄድ ነግራት፣ እቺ እዚህ ያለችው አረብ ሀገር ያለችው ሽንት ቤት አጣቢ ማለት ነው። ሽንት ቤት አጣቢ ነን አንዴ ተብለናል ማለት ነው። ለኔ ክብር ነው ሽንት ቤት አጥቤ ገንዘብ ማግኘት፣ ነገን መለወጥ፣ ነገን ቼንጅ ማድረግ። ከዛ ብር ሰጣት። ያቺ ብሯን ተቀብላ ኢትዮጵያ ነው የምትኖረው። ለባሏ ቀይ አበባ ፈርሻ፣ ቀይ ምንጣፍ ፈርሻ፣ ክትፏን፣ ጥብሷን፣ ምግቧን፣ ቢፊዋን አዘጋጅታ በተላከላት ብር ዝንጥ ብላ ለብሳ ትጠብቀዋለች። ማብራቱን አጠፋፍታ ምናምን ሲመጣ ርችቱን ተኩሳ ሰርፕራይዝ ታደርገዋለች ማለት ነው ከስራ። ያንኑ ቀን ፍቅራቸው ቀጠለ። ያንኑ ቀን ከዛች ልጅ ጋር ማለት ነው። አሁን በእነዚህ ሰዎች ትፈርዳላችሁ? ቢላ በነዛ ሰዎች መፍረድ አልችልም። እኔ የፈረድኩት በዚች ሽንት ቤት አጣቢዋ ነው። በዚች ልጋጋም ጨልፋ ነው። በዚች ባዶ ጭንቅላት ማለት ነው። ኦኬ። ከዛ በኋላ እነሱ ፍቅራቸው ቀጠለ፣ ተጋቡ፣ ወለዱ። ለ5 ዓመታት ደጋግመሽ ስሪ ሲላት ምንም አልነቃችም። ማንም አያውቅም። እኛ ሴቶች ድሮም ፍቅር ሲዘን ብዙ ጊዜ ቤተሰብን አንሰማም፣ ቤተሰብን አናማክርም። ሴት ልጅ ፍቅር ሲይዛት ቤተሰብ አታማክርም። ቲቢት ነው የሚላት ማለት ነው። ከዛ እቺ ልጅ እሷ አግብቶ እዛ ወልዶ እየኖረ ነው። በየጊዜው በየወሩ በየደቂቃው ብር የምትልከው ለሰውየው ነው። አታቅማ ማግባቷ። በየአመቱ ደግሞ የሚገርማችሁ ልደቱን አክብር እያለች ለጓደኛዋ ብር ትሰጣለች። እሷም ኦኬ እያለች ትቀበላለች። ቤቷን ሰርታ እቃዋን አሟልታ ምን ብላ ሰፖርት ያደረገችው የራሷን ፍቅረኛ ሳይሆን የጓደኛዋን ባል ተቀምታለች። ኦልሬዲ ምንም የምታውቀው ታሪክ የለም ማለት ነው። ከዛ በኋላ እቺ ልጅ 3ኛ ኮንትራት 6 ዓመት ጨርሳ እኔ ደክሞኛል በቃ ልመጣ ነው ስትል ደግመሽ ስሪ ይላታል። አይ አልሰራም። የመጨረሻ ጊዜ ግራ ሲገባት ለወንድሟ እንደዚህ ሰው ፍቅረኛ የነበረ ትለዋለች። ወንድምዬው ለካ ያውቀዋል ይሄ ሰውዬ። እሱ እኮ አላት ተጋብቶ እኮ እየኖረ ነው ውዴ፣ ተጋብቶ ወልዶ። እንደውም ጓደኝነታቸው ሁለቱ ሴቶች ጓደኝነታቸው እርሱ አያውቅም። ድሮ ጓደኛዋ እንደነበረች ያውቅ ነበረ ወንድሟ ማለት ነው። ውዴ ተጋብተዋል እኮ ተጋብተው እንኳን ወልዷል አከለ ይላታል። ስትል እውነትም በሷ ቤት በሷ ንብረት በሷ ዕቃ እንግዲህ ግንኙነታቸው የቀጠለ የዛሬ 5 ዓመት ልደቱን አክብሪለት ባለቻት ቀን ነው ማለት ነው። ምን አባትሽ ሆነሽ ነው አንቺ ለሴት ጓደኛሽ ብር ልከሽ የፍቅረኛ ልደት አክብሪ? የምን አባቱ ልደት ነው የሚከበርለት? የምን አባቱ? አንዳንዴ ብር ለፍቅረኛም ለባላችሁም ስትሰጡ ወላሂ ቤተሰቦቻችሁን አማክሩ። ቤተሰብ ጎቶ አይጎዳሽም። አዎ አብዛኞቹ ቤተሰቦች ራሳቸው ቢጎዱንም ሌላ ሰው እንዲጎዳን ግን አይፈልጉም። አየ ይሄ ልጅ ማን ነው የምታገቢው? ማን ነው ምንድነው ሲል ይሄ ሰውዬ ነው ያውቀዋል። አግብቶ ወልደዋል። ጓደኛውን ነው ያገባው። ያቺ ልደት አክብርልኝ ስትላት የነበረች ጓደኛ አግብታ። ወንድ ልጅ ገንዘብ ይፈልጋል። ኦፍ ኮርስ ይሄ እኮ ሌባ ነው እንጂ ፍቅረኛ አይደለም። ገንዘብ ይፈልጋል። ከዛ ባሻገር ግን አንቺ በላክሽለት ገንዘብ እየበላ እየቀዘነ ከታች የምታስተነፍስለት አይዞ ከምትለው አብራው ምተኛ ምታሻሻው ምትደባብሰው ሴት ይፈልጋል። እንዴ ሲጀመር እናንተ የርቀት ፍቅር ከሱ ጋር አተኙ። የርቀት ፍቅር ለምንድን ነው የሚጠቅመው ልንገራችሁ።
እሱም ጠልቃችሁ እንዳትገቡበት። እቃ ለማጠብ ድሮ ነበር እኔ አረገው ነበር። እቃ አጥብበታለሁ፣ ሽንት ቤትን አጥባለሁ፣ ቤቴን ጽድት አደርጋለሁ፣ ፏ አረጋለሁ። ስራዬን ሲጨርስ ግን ዋይፋይን አጥፋፍቼ ተኝቻለሁ። ድሮ ማለት ነው የዛሬ ስንት ዓመት። አሁን ግን ወላሂ ሙሉ በሙሉ አቆሜያለሁ። ምክንያቱም ከነሱ ጋር ማውራት በራሱ የሆነ ከእናንተ የሚቀነስ ነገር አለ፣ ማውራት በራሱ ማለት ነው። ከዛ አልፎ ተርፎ ግን ብር የምትልኩ ልደቱን አክብሩ፣ ልብሱን እሱ ምን አባቱ ሀቢብቲ። ወንድ ልጅ ዛሬ አንቺ ከገዛሽለት ከለበሰ፣ አንቺ ከገዛሽለት ከበላ ከጠጣ ምናምን ይለምዳል። ወላሂ አንቺ እህቱ የእናቴ ልጅ ነህ በይ አለ ውዴ፣ የእናቴ ልጅ በይ። ባልሽ አይደለም እውነት ወላሂ 3 ቀን 4 ቀን ወንዶች ጠግበው ኑሮ ተመቻችቶላቸው የሚኖሩ ወንዶች 4 ቀን ያለ ሴት አደሩ ዋሉ ማለት በጣም ዘበትና ውሸት ነው። ታማኝ ነው። እኔ እኮ ጀብድ ነው የሚመስለንኛ የ4 ዓመት ፍቅረኛ እኮ ምናምን ሳይነካ አይቆይም ማሬ፣ ሳይሸጉር አይቆይም። ለቃሉ በጣም ይቅርታ። እንደዚህ ሲፈተፈትላችሁ እናንተ አትወዱም። ላይክ እና ሼር ሰብስክራይብ አድርጉ። ይሄን ቻናል ለብዙ እህቶች ይድረስ። እህቶቻችን ይንቁ። እንዴ ባለፈው የገዛ አባቱ እኮ የማይታመንበት ጊዜ ደርሰናል ውዶቼ። ባለፈው እኮ የገዛ አባቷ 12 ዓመት የለፋችለት የላከችለት ብር እንደውም ስትናገር የነበረው ከሱዳን ጋር ገላይን ሽጬ ስራ ሳይመቻችልኝ እንደዚህ አድርጌ ያመጣሁትን ብር እንዴት እንደዚህ ታደርገኛለህ ብላ ስታለቅስ እሱ ምን አላት? በባል ላይ ባል ደርባለች፣ ዲቃላ ወልዳለች። ያላላት ነገር አለ? ያላላት ነገር ንገሩ። አዳምጣችሁት ከሆነ ማለት ነው። ንቁ፣ ተው። ብዙ እህቶቻችን እራሳቸው አጥፍተዋል፣ ሚዲያ ያልወጡ ግን ሚዲያ የወጡትን ስናይ ደግሞ ለእናንተ ሼር እናደርጋለን። ለምን? መንቃት ስላለባችሁ። ፍቅር አያስፈልግሽም ማሪ። አንቺ የሚያስፈልግሽ ገንዘብ ነው። ገንዘብ ራስሽ የምትጠብቂበት ከወደቅሽበት የምትነሽበት በገንዘብ ነው። ዛሬ ላይ ስትረጃቸው የነበሩ ሰዎች ስትሰጫቸው ሰፖርት ስታደርጉ ሰፖርት ማድረግ ካለባችሁ ትንሽ ብር ከደሞዛችሁ 100 ድህራም በ2 ወር ኦር በ3 ወር ለቤተሰብም ቢሆን 300 ድህራም 400 ለምን አባታችሁ 400 ድህራም ነው 150 ድራም ከዛ በላይ ኖ። አንቺ የሚጠይቁሽን ሳይሆን የሚያስፈልጋቸውን መስጠት ያለብሽ። ሰው አንቺ ሳትኖሪ በፊት አንቺ አረብ ሀገር ሳትመጪ በፊት አንቺ ሳታግዣቸው በፊት እየኖሩ ነበረ። አሁንም መኖር ይችላሉ በሚኖሩት ማለት ነው። ገባሽ? ኑሮ ተወዷል ምንም አይሆንም። ኦኬ። ድሮ በ5 ሳንቲም የሚኖሩ ሰዎች ነበሩ። ገባችሁ? ከ5 ሳንቲም ወደ 1 ብር ወደ 5 ብር ወደ 10 ብር ሄዶም እየኖሩ ነበረ። እነሱማ ዝንጥ ብሎ እየኖሩ ነበር። እናንተ ናችሁ ራሳችሁን የምትጎዱት። ነገ ብትወርቂ ማንም አባሻ ያነሳሽም። አፈር ቢጭልፋ። አሁን ላይክ እና ሼር ሰብስክራይብ አድርጉ። በቀጣይ ባሪ ቪዲዮ እንገናኛለን።